ማርያም ትድፋ ይለኛል አንድ ጴንጤ ከታች። ቆይ አንተን ፎሎ ነው ማድረግ። እሺ ለመሰለ እሱን ደግሞ በምን እንደምደፋው አውቃለሁ። ጥሩ ቃላት በደፈዋለሁ። አሁን አዲስ አበባ ነው ያለው? አሁን አዲስ አበባ ነው ያለሁት። አሁን እኔስ አንድ ቦታ ላይ ግብዣ ልጋብዝህ። አይ አልሄድም። ለመሰለ አልሄድም። ምክንያቱም እኔን ሲያዩ ይጮሃሉ። እኔን ሲያዩ አንዳንድ አጋንንት ያለባቸው ሰዎች ይጮሃሉ። መንፈስ ስላለ ታዲያ ጥሩ ነው። ከምድሪቱ ላይ እኮ አጽድተው ትመጣለህ። እኔ አልሄድም። እኔ አልሄድም አባቴ። ለመሰለ የት ነው ሂድ ያልኩህ? እኔ የት ነው ሂድ ያልኩህ? አውቃለሁ። ለመሰለ አልሄድም። ስለማልሄድ ይጮሃሉ ብላልክ እንጂ ብትሄድ የሚጮህልህ ቁጥር አንድ የሚጮህልህ አንተ ነበር። በእውነት በነገራችን ላይ ኤርሚያስ አንድ ነገር ልንገርህ። አንድ ጓደኛዬ ስሙን አልጠራውም የዛሬ ስንት ዓመት መሰለ 10 ምናምን ዓመት ይሆናል እና አብረን እንትን ብለን ጥቁር አንበሳ ጋር ዊነር ቻፕል የሚባል ቸርች ነበር። ሙድን ያዝ ተባብለን 4 ሆነን ሄድን። ከዛ 4 ሆነን ገብተን ከዛ ጓደኛችን ከኛ ጀርባ ነው የቆመው እና የሆነ አንድ በሰብከቱ ይቀማል ልጁ ምናምን ሲናገር አስተማሪው ምናምን። ከዛ በኋላ መጨረሻ ላይ ዙረን ስናየው እያጨበጨበ አብሮ ይላል። እንዴ ሙድ መያዙን ትቶ ቀጥታ ታዳሚ ሆነ እንጂ አባቴ። ስለዚህ ገባ እንደዚህ አይነት ቦታ አንዳንድ ጊዜ ያው በእምነቴ ጉዳይ ስለማልደራደር ብዬ የለ እሱ ሳይሆን የመጽሐፍ ቅዱስ ማንበብ ነው። አሁን እስኪ እኔ አንድ ነገር በል ብዬ ብልህ ትላለህ። ምንድን ነው ንገረኝ። ጸሎት ነው። ጸሎትማ መቼ እንዴት መሰለህ የምለው እኔ መጀመሪያ ጠበቃዬን አማክሬ ነው ጸሎት ለመጸለይ እና ታዲያ የሆነ ነገር ውስጥ ከተኝ በኋላ ደግሞ ብታሰርስ ወንድሜ ወረ በስመ አብ። ማን ነው የሚያስርህ? እንዴ ማንኛውም ብቻ እኔ ጠበቃዬን አማክሬ ነው ሁሉን ነገር ማድረገው። ሚስቴን ለመሳም ብቻ ነው ጠበቃ ማልጠይቀው። የህግ ባለሙያ ነው ማለት ነው? አዎ። እንዴ ጠበቃ ሳታማክር ጸሎት ደግሞ ኧረ ኤርሚያስ እንዴ አንተማ ሌላ ጊዜ እንዳታረግ። የህግ አማካሪ ሳይኖርህ ምንም ነገር እንዳትንቀሳቀስ ሳላችሁ እንዴ። እስኪ ና ባለፈው የጠየኩን ጥያቄ ምን አደረግከው? ባለፈው ሄጄ ጠይቃለሁ ብለህ ያልከው እና ሁሉ ቀን ሄጄ ጠይቃለሁ ብለህ ትላለህ። መልስ ይዛ ግን አትመጣም። እንዴት ናችሁ ኢትዮጵያውያኖች? እንኳን ደህና መጣህ ሪያል። ሰላም ናችሁ? ደህና ነህ? ባለፈው የሆነ የቤት ስራ ሰጥቼ ነበር። እረስቸዋለሁ። ምን ነበረ? የዛን ቀን 3 እየጠጣ ነው 4 ላይ ደርሻለሁ እያልክ እኛ ላይ ግን ሙድ ስትይዝብን ነበር እኮ። ምንድን ነበር? አስታውሰኝ፣ ትንሽ ሂንት ስጠኝ። ምን ነበር የጠየቅኩ? አስታውሱት ከታች ያላችሁ ሰዎች። ምን ነበር የጠየቅኩ? ባለፈው ላይ ሄጄ ጠይቄ እመጣለሁ ብለህ ያልክበት ቀን ላይ እኮ ምን ነበር? የሆነ ስለ ገድላት ምናምን ነው አይደለ? አታስታውሰው? ትንሽ ሂንት ስጠኝ አልኩ። ከምሬኝ ነው የምልህ። ስለ የአቡነ ተክለ ሃይማኖትን እግር የቆረጠው ማን ነበረ ነው ብዬ ነበረ ሆይ ነገርኩህ። እንትን ረጅም ጊዜ በመቆማቸው በጸሎትና በእንትን ረጅም ጊዜ በመቆማቸው ምክንያት ነው እግራቸው እንደተቆረጠ ነግረውኛል። መረጃ ምን አስደግፈው ነገሩ? ምንጭ እንትን ምንድነው የቁጥር 16 ነው ምናምን ብለው የእሳቸውን እንትን የለም ቁጥር 16 ቁጥር 19 የዛን ቀን ተነበበ የተባለው ቁጥር 19 እሱማ እዚሁ እኛ የዛን ቀን አንብበነዋል። ምን ሰጡ? መጽሐፍ የትኛው መጽሐፍ ሰጡ? ገጽ ስንት? በነገራችን ላይ እኔ ገድል ምናምን ስለማላነብ እኔ አላነብም። ስጠይቅ እነሱ ምን ሰጡን ያልኩ ሊቃውንቱን እጄ ጠይቃለሁ ብለህ ነበር። አሁን ሊቃውንት ሳይሆን እዛ እኔ የምኖርበት ሀገር ያሉ አንድ በጣም አንባቢ ኦርቶዶክሳዊ አባት እሳቸው ናቸው ብዙ ጊዜ የምጠይቃቸው። ሌላ ሰው እኮ አላውቅም እኔ። እሺ ታዲያ ምን ሰጡ እሳቸውስ ቢሆን? እሳቸው እንደዚህ ባለፈው አንተ ያነበብከውን ነው የሰጡኝ። ብዙ በመቆማቸው ነው ምናምን አሉ። ብዙ በመቆማቸው ቆመውም ሲያረጉ በመጸለይ ከፈጣሪ ጋር በመጸለይ። መጽሐፋችሁ ግን ምን ነበር ብሎ የሚለው? ቆመው ጸለዩ ነው ብሎ የሚለው? በአንድ እግራቸው ቆመው በመጸለያቸው ይላል መጽሐፉ እንደዛ። ግን ኤርሚ አንድ ነገር ልጠይቅህ እስኪ። ወይት
ኖ ኖ አይ መጽሐፉ ቆመው ጸለዩ ይላል ወይ? እኮ አይደለም። ከዚህ ጋር ተያያዥ ነዋ። መጠየቅ አስረዳኝ። ኖ ኖ ኖ፣ ቆይ ሌላው ጋር ጠይቀኝ። መጽሐፉ እኔ አንብቤያለሁ፣ መጽሐፉን አንብቤያለሁ። ገድሉ እጄ ላይ ያለ ታስታውሳለህ አይደል? የቤት ስራ ስጠኝና ጠይቄ እመጣለሁ ብለህ ስለነበረ እኮ ጠየቅኩ። ግን ተጠይቅና የመለሱልህን መልስ የለም። እሺ የመለሱልህ መልስ አምነህበታል? ተውጦልሃል? እኔ በነገራችን ላይ ልነግርህ እኮ ያልኩት እሱ ነው። አንተ አፋፌን አልከኝ። ምን ታውቃለህ? ምንድን ነው ጥቅሙ? ለእኔ የሚጠቅመኝ ነገር ምንድን ነው? አሁን እሳቸው በአንድ እግራቸው ቆመው ጸለዩ፣ አንድ እግራቸው በምን ተቆረጠ በምን አልተቆረጠ፣ ለእኔ የድህነት ምንጭ ኢየሱስ ክርስቶስ ሆኖ ሳለ ምንድን ነው ለእኔ የሚጠቅም ህይወቴ መስመር የሚያስይዝልኝ ህይወቴ ኢየሱስ ክርስቶስ እያለ እኔ ከዮሐንስ ወንጌል አንድ ምዕራፍ ባነባ ይሻለኝም? ምን ያደርግልኛል እሱ? እኛም እኮ ነው እያልን ያለ ነው ሮያል ጌታ። ታዲያ እኔ እኮ በጣም እኮ ግራ የሚገባኝ ነገር እሱ እኮ በጣም እኛም ይሄን ነው እያልን ያለ ነው። እኛም እንደነዚህ አይነትን መጽሐፍቶችን ከማመን በፍጡራ ላይ ከመደገፍ ተክለ ሃይማኖቱ እግሩ ተቆረጠልኝ፣ እንትና አይኗ አጠፋ፣ የእንትና አንጎሏ ፈሰሰ፣ የእንትና ጀርባ ዞረ ከምትሉ የተሰቀለው የአብ ልጅ ኢየሱስ አይበቃውም ወይ ለሮያል ነው? አይበቃውም ወይ ለኤርምያስ? አይበቃውም ወይ ለዓለሙ ቤዛ የሆነ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ሞታ አይደል ወይ? ነፍሱን እስከ መስጠት እስከዚህ ድረስ ወደደን። ከዚህ የሚበልጥ ፍቅር ለማንም የለውም ብሎ አለ። እኔ አሁን እየጠየቅኩ ያለሁት ሮያልን መጠየቅ ያለበት ከኢየሱስ ክርስቶስ ውጪ ቤዛ የሆነ ሮያልን ለማዳን ቤዛ የሆነ ማን አለ? ኤርምያስን ለማዳን ዓለሙን ሁሉ ለማዳን እሳቸው በጣም ሞደርን ናቸው። እና እንትን ታውቀዋለህ አይደለ? ሃምቡርግን ታውቃታለህ አይደለ? እዛ ነው የሚሰሩት፣ ቤተክርስቲያን የሚያስተዳድሩት ምናምና በጣም ከኔ ጋር የምንግባባው እና በሆነ ነገር እንደውም ይህን ነገር እንትን በል ምናምን እያሉ ብዙ ጊዜ ይመክሩኛል። እና ምን እንደሆነ ታውቃለህ? እሳቸው ያሉኝ ምንድን ነው መሰለህ? ልጄ አሉኝ፣ እኔን ልጄ አንተ አሁን አያያዝ አሪፍ ነው፣ በቃ ባይብልህን አንብብ። አንተ ከባይብል ነው ተራርቀ የኖርከው፣ ባይብልህን አንብብ፣ መጽሐፍ ቅዱስን አንብብ። መጽሐፍ ቅዱስን እሱ ነው ጋይድ ያረጋል። አሁን በዚያ ሰይጣናዊ ዘመን ያለው እሱ ነው የሚከላከልልህ፣ እሱ ነው። አንተ አሁን ገድል ተክለ ሃይማኖት ምናምን እያልክ ብጠይቀኝ ለራስ ኦድ ነው የሚሆንብህ ነገሮች ሁሉ። ስለዚህ እሱን ትተህ መጽሐፍ ቅዱስን አንብብ ነው ያሉኝ። ስለዚህ እኔ የሚጠቅመኝም እሱ ነው፣ መጽሐፍ ቅዱስ አነባለሁ ነው እኔ ጥያቄ። በቃ እሺ እህትየው፣ እሺ ቆይ ወንድምነት ነው አይ ቲንክ ቢኬም ነው ምን ተፈጥሮ ነው? እሺ እህትየው አይቼዋለሁ። ኦኬ ሮያል እንግዲህ እኛም እኮ እያልን ያለ ነው ይሄን ነው። ወንድምነት ዳን እያለህ ዳንዬ ወይ ወንድምነት ቁርስ እየበላሁ ነው አለ ወንድምነት ግን ቁርስ እየበላሁ እንብላ ይባላል። እንብላ እያልኩ ነው ያለሁት። ኧረ ምንም ከጨረስከው እያልኩ ነው። መልካም። እኔም ደግሞ ራት ልበላ ነው። ይሄን ወይ እሺ ጨርስና ጌታ ይባረክ። እሺ ሮያል ግን አየሁ አይደለ? ግን ጥያቄ እንኳን ለተጠይቀው ጥያቄ እንኳን በቂ መልስ እንደሌላቸው። አይ እኔ በነገራችን ላይ እኔ መልሱ የፈለገ ቢሆንም እኔ ምንም ለራሴ ጥቅሜና ጉዳቴን ማውቀው እኔ ህፃን ላይ አም ኖት ኪድ ህፃን አይደለም። ስለዚህ እኔ የሚጠቅመኝም መጽሐፍ ቅዱስ ባነብ፣ እንደዚህ መጽሐፍ ቅዱስ ስታነብ አንዳንድ ጊዜ የተለያየ ነገር የሚመጣብን ነገር እግዚአብሔር አምላክን ጸሎት እያደረግ እስቲ አንድ ምዕራፍ ላንብብ ምናምን እያልክ ከፈጣሪ ጋር ብነጋገር ይሻለኛል የሚል ነው የኔ መንፈስ። እኔ ጥያቄ ስል ጠይቃ ጠራ አድርጌ ዛሬ ሮያልዬ፣ እሺ የማይከብድ ጥያቄ። እሺ የፈጠረህ ማን ነው? ምንም ጥያቄ ክርስቶስ ነው። ማን ይፈጥረኛል? የሞተልህስ ማን ነው? ክርስቶስ ኢየሱስ። አንተንስ ስለማጽደቅ ከሙታን የተነሳው ማን ነው? ምንም ጥያቄ እኮ የለውም። ያው አንድ ተስፋችን ኢየሱስ ክርስቶስ ነው። እውነትም መንገድ ምን ነኝ ያለው ነው። በቃ ከሱ ውጭ ሌላ የለም። ማን አለ? ምናምን እንዴ በማህበር እኮ የምናመልከው አምላክ እኮ የለንም እኮ። እሺ በማህበር ታዲያ ተደራጅታችሁ እነዚህ የምትጠሯቸው ያድናሉ ብላችሁ የምትጠሯቸው ጻድቃን ሰማዕታት እንትና እግሯ ተቆረጠ፣ እንትና አይኑ ጠፋ፣ እንትና እንትን ተብሎ የሚባለው እነሱ ምን ያደርጉልሃል ታዲያ? ኖ አንተ ገብቶኛል። አንተ ቀጥታ እሱ ነው የሚያድንህ፣ እሱ ነው በቃ ከደን የፈጠረ እሱ ሆኖ ሳለ ሮያል የፈጠረ ከምድር አፈር የፈጠረ እሱ ሆኖ ሳለ እስትንፋስን የሰራ እሱ ሆኖ ሳለ ከእናት ማህፀን የፈጠረ እሱ ሆኖ ሳለ
ወደዚህ ወደ ገሃዱ ዓለም የገለጠ እሱ ሆኖ ሳለ በእሱ ቸርነትና በእሱ ምሕረት እየወጣ እየገባ እሱ ስለፈቀደልህ አግብተህ ልጅ ወልደህ አሳድገህ መልካሙን ከክፉ አውቀህ ተምረህ እውቀት እንዲኖርህ ሰርተህ እንድታገኝ ጉልበትን የሰጠህ ምን ያልሰጠሃለ? ይሄን ሁሉ ያደረገ አምላክ ተትቶ ሌሎች ያድናሉ ተብሎ ሌሎች ይታደጉናል፣ ሌሎች ይራዱናል ተብሎ የሰው እርዳታ የቱን? ከሞተ በኋላ ሰው እንዴት ሊያድን ይችላል? ከሞተ በኋላ እንዴት ሰው የዘላለም መታመኑን በእግዚአብሔር ላይ ከማድረግ አልፎ ሌሎች ያድናሉ ተብሎ እንዴት ይባላል? ልነግርህ ነው። አሁን ለምሳሌ እኛ በእግዚአብሔር አምላክ ድህነት አናምንም አይደለም። እግዚአብሔር አምላክ አለን። አንተ ለምሳሌ አሁን በቅዱሳን ህብረት አታምንም? በቅዱሳን ህብረት በክርስቶስ ኢየሱስ ባመኑት በቸርች ማለት ነው። እኛ ታዲያ ባመኑት እኮ ነው እያመን ያለ ነው። ኖ አታምንም ብለህ ስትል ለምሳሌ አሁን እዚህ ያሉ ቅዱሳን አሉ በጌታ በኢየሱስ ክርስቶስ አምነው የዳኑ ማለት ነው። አይ እነሱ እንኳን ተዋቸው። እኔ ማለት ኮንዶሚኒየም የሚጠብቁ ሰዎችን ተው፣ እሱን ሳይሆን እላይ ያሉትን እላይ ያሉት ምን ብዬ ነው የማምናቸው? ላይ ያሉትን እላይ ያሉትማ እግዚአብሔር አምላክ የሔዋን አምላክ እንጂ የሙታን አምላክ አይደለም አይደለ? አዎ ልክ ነው። ስለዚህ ክርስቶስ አምላክ እነዚህን አምላክ እነዚህን ከነሱ ህብረት ጋር አንድ ስለሆነ ይረዳናል ብለን እናምናለን። ምኑን የሚረዳ በአንድ ጸሎታችንም በህብረት እነሱ ጋር አንድ ላይ ወደ ፈጣሪያችን ስንጸልይ ፈጣሪያችን ደግሞ በእነሱ ምክንያት እነሱ ጻድቃን ስለሆኑ በእነሱ ምክንያት ይረዳናል እንላለን። ከማርያም ጋር አንተ የምትጸልይ ኖ ማርያምማ እኮ ከእነሱ ጋር ስንጸልይ እኮ አልከኝ። እመቤታችን ስፔሻል ዋን ነች። እሷ ስፔሻል ዋን ነች ማርያም ማለት ከዛ ህብረት ውስጥ የለችበትም። እኔ በነገራችን ላይ ይኸውልህ ኤርሚ ባለፈው ቆይ በነገራችን ላይ ብለህ አታቋርጠው። ከዛ ህብረት ውስጥ የለችም ማርያም ስፔሻል ዋን ብለካል። አሁን ቅድም ብለህ ካልካቸው የለችበትም። ከዛ ህብረት ውስጥ የለችበትም። እንደ የፈጣሪ እናት ነች እሷ። ከዚህ ውስጥ ልገባ አትችልም እሷ። ስለዚህ እሷ ለአንተ ትጸልይላለች ወይስ አንተም ለእሷ ትጸልይላታለህ? ኖ በነገራችን ላይ የፈጣሪያችን እናት ከነዚህ ውስጥ ጋር ልትገባ አትችልም፣ ልትመደብም አትችልም። ኦኬ። ስለዚህ በጸሎት በምንም አትገናኙ ማለት ነው። አንተና ማርያም ምንም የሚያገናኛችሁ ነገር ኖ። እመቤታችንም በአማላጅነቷ ሁል ጊዜ እንጠይቃታለን። አማላጃችንም ነች። ምንድነው አማላጅ ብለህ ስትል ማለት እሷ አልማለድ ብሎ ሆነው ማርያም ትድፋ ይለኛል አንድ ጴንጤ ከታች። ቆይ አንተን ፎሎ ነው ማድረግ። እሺ ለመሰለ እሱን ደግሞ በምን እንደምደፋው አውቃለሁ። ጥሩ ቃላት በደፈዋለሁ። ሰባ ፎሎወር ይዞ ግን ሮያል በራስህ ላይ ቁማር እየተጫወትክ እንደሆነ ልነግርህ እወዳለሁ። ባለፈው ለጠይቁ ጥያቄ ሄደህ ጠየካቸው፣ አላግጠው ነው የመለሱ። ኖ ይኸውልህ፣ አይ አይደለም። እኔ አሁን እኮ ያለሁት አዲስ አበባ እኮ ነው ያለሁት። ነገር የለን አሁን ወደ አገሬ ስመለስ እዛ ሃምቡርግ ያሉት ቄስ በጣም ሞደርን ናቸው። እሳቸው ጋር እንግባባለን። ገባ። ስለዚህ እሳቸው በደንብ አድርገው ያስረዱኛል እና እሳቸው በጣም ቀለል ባለ በሚገባኝ ነገር የሚነግሩኝ፣ አያስጨንቁኝም። ስለዚህ አልጠይቃቸውም ማለት ነው። አይ እሳቸው ጋር በስልክ ስንደዋውል መቼ ነው የምትመለሰው ምናምን ሲሉ እንደዚህ ምናምን አንዳንድ ነገሮች ስጠይቃቸው ባጭሩ እንደዚህ ነገሩኝ። እሳቸው ብዙም እንደዚህ ነገር አያከሩም እና በሚገባኝ ነገር ስለሚያስተምሩኝ ብዙ ጊዜ የሚነግሩኝ እንደዛ ነው። ገብቷል። እሳቸው ብዙ አንድ መጽሐፍ ቅዱስ አንብብ ብለው መከሩ አይደል? አዎ ነው፣ እንደዛ ነው የሚሉኝ ሁል ጊዜ። እኔስ ምንድን ነው ያልኩህ? እሱማ አንተ በዚህ አይደለ እንደ አንተ ጋር እስካሁን ድረስ የምንቀራረበው ያ ነው እኮ። አሁን አዲስ አበባ ነው ያለው? አሁን አዲስ አበባ ነው ያለሁት። አሁን እኔስ አንድ ቦታ ላይ ግብዣ ልጋብዝህ። አይ አልሄድም። ለምን መሰለህ አልሄድም። ምክንያቱም እኔን ሲያዩ ገና እኮ ምንም ነገር ገና እኮ ቦታውን አልነገርኩም። ልጋብዝህ ነው ያልኩህ። ይጮሃሉ። እኔን ሲያዩ አንዳንድ አጋንንት ያለባቸው ሰዎች ይጮሃሉ። መንፈስ ስላለ ታዲያ ጥሩ ነው። ከምድሪቱ ላይ እኮ አጽድተው ትመጣለህ። እኔ አልሄድም አባቴ። ለምን መሰለህ የት ነው ሂድ ያልኩህ? አውቃለሁ። ለምን መሰለህ አልሄድም። ስለማልሄድ ይጮሃሉ ብላልክ እንጂ ብትሄድ የሚጮህልህ ቁጥር አንድ የሚጮህልህ አንተ ነበር። በእውነት በነገራችን ላይ ይኸውልህ ኤርሚያስ አንድ ነገር ልንገርህ። አንድ ጓደኛዬ ስሙን አልጠራውም የዛሬ ስንት ዓመት መሰለህ 10 ምናምን ዓመት ይሆናል እና አብረን እንትን ብለን ጥቁር አንበሳ ጋር ዊነር ቻፕል የሚባል ቸርች ነበር
አዎ ነበር። አሁና ከዛ በኋላም ሙድን ያዝ ተባብለን 4 ሆነን ሄድን። ከዛ 4 ሆነን ገብተን ከዛ ጓደኛችን ከኛ ጀርባ ነው የቆመው እና የሆነ አንድ በሰብከቱ ይቀማል ልጁ ምናምን ሲናገር አስተማሪው ምናምን። ከዛ በኋላ መጨረሻ ላይ ዙረን ስናየው እያጨበጨበ አብሮ ይላል። እንዴ አባቴ ሙድን ያዝ ብለን መተን ምናምን አልነው። ገብቷል እና ኖርማሊ ማለት ይዘምር ጀመር እሱ እንዴ ሙድ መያዙን ትቶ ቀጥታ እንትኑ ታዳሚ ሆነ እንጂ አባቴ። ስለዚህ ገባ እንደዚህ አይነት ቦታ አንዳንድ ጊዜ ያስቀኛል። እኔ ገባ እኔ ሱሰኛ ከሚሆን አንድ ሰው ሂዶ የሆነ ቦታ አንድ ነገር ቢሆን ደስ ይለኛል። ግን ያ አይደለም። እኔ ገባ ያው በእምነቴ ጉዳይ ስለማልደራደር ብዬ የለ እሱ ሳይሆን የመጽሐፍ ቅዱስ ማንበብ ነው። ተው እንማለ በእምነቴ ማልደራደር ብሎ ሮያል በመድኃኒዓለም ምሽቴን አታበላሸው። እስኪ በእምነቴ ማልደራደር አንተ እኮ በጣም የኔ ነገር በጣም ላይኖርበት ይደራደርበታል ትላለህ። ሳይኖርበት እኮ መልሱን እኮ ራስን እኮ የምትመልሰው እኮ በእምነት አልደራደርም ብሎ የሚል ሰው ኖሮ የሚያሳይ ለጌታ ታማኝ ሆኖ አንዳንድ ጊዜ እኮ ምን መሰለህ እኔ ያሳዝነኛል። አንዳንድ የራሴ ነገር ይገርመኛል። ምክንያቱም ከውሎ አንጻር ከምናምን አንጻር የእምነቴ ቀናዬ መሆኔ በምን እንዴት ነው ምናምን ብዬ ደግሞ አንዳንድ አዝናለሁ በራሴ። ለምንድን ነው ከኔ ጋር በውስጥ ለመገናኘት ከኔ ጋር ያልፈቀድከው? ለምንድን ነው? አይሆንም። ግብዣዬን አትቀበልም። በሩቅ እንግዲህ በሩቅ ስላለ ማለት ነው። በሩቅ ልጋብዝ ብዬ ስልህ ወዳጄ ነህ ትለኛለህ። ወዳጅህ ነኝ አይደል ሮያልዬ? እኔ በጣም እኮ ነው የምንመቻቸው እኔ እናንተ። እኔ በጣም ነው የምትመቸኝ በእውነት። አንዳንዴ ብታናድደንም እዚህ እየመጣህ ብታዝገንም ልክ ነው፣ ግን እረዳሃለሁ። በጣም ነው የምንወድህ። እኔም ብቻ ነው ሌሎች የምንወድህ። በሩቅ ሆነ ግብዣ ልጋብዝ ብዬ ስልህ አትጋብዘኝም ትለኛለህ። ይኸውልህ ባለፈው በእናትህ አዳምጠኝ። ባለፈው እናንተ ስንጋጭ አንተን ተደርበው 4 ሰዎች ብሎክ አደረጉኝና ያው አንተና እኔ ግን አንተ ብሎክ አድርገኝ አታውቅም። ይገርመኛል ራሴ። እሺ በሩቅ ልጋብዝ ብዬ ስልህ አልፈልግም ትለኛለህ። በሩቅ እንደውም መጥፎ ነው እኮ መንፈሱ ይጋባል። እንደውም በሩቅ በውስጥ እንደዋወል ስልክ እንለዋወጥ ብዬ ስልህ ለምን እምቢ አልከኝ? አሁን እኔ ኢትዮጵያ ሕዝብ ፊት እኮ እነግርሃለሁ 0049 እንጀምረው ስልኩን። ኖ አይደለም በውስጥ ጻፍልኝ። ለምን ትናገራለህ? አለሙሉ መናገር የለብህም። ችግር የለውም። ግን አባባሌ እኔ አሁን ምን እጠቅምሃለሁ? ኖ ግድ የለም። እኔ አንተ ወዳጄ ነህ ብለህ ካልከኝ እኔ እንደምወድህ በጣም አውቃለሁ። አንተም ልክ እንደዚህ ትወደኛለህ ብዬ ነው የማስበው። እዚህም ያሉ ወንድሞች በቃ ታዲያ ለምንድነው ስልክህን ራሱ እኮ ነፈቀኝ ማለት ነው። ስልክ ማለት ብዙ መቀራረብ አልፈልግም ከአንተ ጋር። ለዛ ነው አሁን እስኪ እኔ አንድ ነገር በል ብዬ ብልህ ትላለህ። ምንድን ነው ንገረኝ። ምንድን ጸሎት ነው? አዎ ጸሎትማ መቼ እንዴት መሰለህ የምለው እኔ መጀመሪያ ጠበቃዬን አማክሬ ነው። ማን ነው ጠበቃ? አለኝ፣ የህግ ጠበቃ አለኝ። ኢትዮጵያ ውስጥም አለኝ፣ ከሀገር ውጭ እዛም ሲሄድ አለኝ። ጸሎት ለመጸለይ እና ታዲያ የሆነ ነገር ውስጥ ከተኝ በኋላ ደግሞ ብታሰርስ ወንድሜ? ወረ መስማ ማን ነው የሚያስርህ? እንዴ ማንኛውም ብቻ እኔ ጠበቃዬን አማክሬን ሁሉን ነገር ማድረገው። ሚስቴን ለመሳም ብቻ ነው ጠበቃ ማልጠይቀው እንጂ ሌላውን ትጠይቃለህ? እኛ ሀገር ሁሉን ነገር ጠበቃ አማክረ ነው። የህግ ባለሙያ ነው ማለት ነው። አዎ እንዴ ጠበቃ ሳታማክር ጸሎት ደግሞ ኤርሚያስ፣ እንዴ አንተማ ሌላ ጊዜ እንዳታረግ። የህግ አማካሪ ሳይኖርህ ምንም ነገር እንዳትንቀሳቀስ። ዳኒ የለህም? እኔ ሮያል ቀልድ ነው ያዝከው። ጉድ ሞርገን ብያለሁ። ሮያል ጉድ ሞርገን ባስማስ ወይ አዲስ አበባ ጉድ ሞርገን አሪፍ ነው። አዲስ አበባ በጣም ቆንጆ ነው። ምንድነው የሚባለው በጀርመንኛ? ጉድ ሞርኒንግ ምንድነው? ጉድ ሞርገን ይባላል። ጉድ ሞርኒንግ ማለት ነው።
ቀልድ ላይ ነው ዱማሳይን ቪትስ ግን ወደ ጌታና በእናትህ ዘመንህን አትጨርስ። ገናው ፕሊዝ ተመለስ ወደ ጌታና። ገናው አልኩሽ እኮ። እሺ ሃምቡርግ ግን በጣም ምርጥ ሀገር ነው ያለኸው። Ich werde dich besuchen da, okay? Irgendwann, aber ich bin in Nordrhein-Westfalen. Alles klar? Ja. Ich auf. ግን ወደ ጌታ ሮያል እየቀለደ ነው። ጠበቃዬን አማክሬ ምናምን የሚል እና አንቺ አታውቂም እንዴ? እኛ ሀገር ጠበቃ ሳናማክር ምንም እናደርጋለን? አታውቂም? ተው በእናትህ ለጸሎት አይደረግም። ኤኒዌይ ግን ወደ ጌታ ና እባክህ። ቀልድ አይደለም የተያያዝነው ስል መኖር የምትፈልገውን ህይወት ራሱ ለእግዚአብሔር መኖር የምትፈልገው መኖር የምትችለው በእግዚአብሔር ጸጋ ስለሆነ ነው። አሁን በኦርቶዶክስ ሆነ መኖር ትፈልጋለህ፣ መኖር ግን አቅቶሃል። ሮያል እኔ ሁሌ ነው የምሰማህ፣ አቅቶሃል። እኔ ጠጣለው መጠጣት አልፈልግም ትላለህ እና የእግዚአብሔር ጸጋ ያስፈልግሃል መኖር እንድትችል ማለት ነው። አቅም የሚሰጥ ጸጋው ነው። ጸጋውን የምትቀበለው ደግሞ ክርስቶስ ኢየሱስን ስትቀበል ነው። የትም ሃይማኖት ቤት ብትገባ በህይወት እንድትኖር የሚያደርግህን ጸጋ አታገኘው። መንፈስ ቅዱስ በክርስቶስ ኢየሱስ ስም ነው ወደ ምድር የመጣው። ኢየሱስን ሊያከብር ነው የመጣው። ኢየሱስን ሳትቀበል መንፈስ ቅዱስን መቀበል አትችልም። አብ የላከው በስሙ ነው፣ በክርስቶስ ኢየሱስ ነው። የመንፈስ ቅዱስ አገልግሎትም ኢየሱስን መግለጥ ነው። እኛ ደግሞ በክርስቶስ ኢየሱስ አዲስ ፍጥረት የሆንበትን ህይወት እንድንኖር አቅም የሚሰጠን ነው። እኔ መጠጣት የማልችለው ይሄ ጸጋ ስለሚረዳኝ እንጂ ካንተ ተለይቼ አይደለም። መዘሞት የማልችለው ይሄ ጸጋ ስለሚረዳኝ እንጂ ከሌላ ሰው ልዩ ሆነን አይደለም። እንዳናደርግ የሚያደርግ ዓለማዊ ምኞትን ንቀን ኃጢአተኝነትን አስክዶ የኢየሱስ ክርስቶስን መገለጥ እንድንጠባበቅ የሚያደርግ ጸጋ ተሰጥቶን ነው። ክብር ለናዝሬቱ ኢየሱስ። ጌታን የምንወደው ለዚህ ነው። አሜን። የህይወት ለውጥ ማምጣት ከፈለግ ክርስቶስ ኢየሱስን እጅህን አንስተ በዓለም አደባባይ ተቀበል። ሮያል እኛ የምንለምንህ ህይወት ስላለው ነው። መሬት እንዲህ እኔ በነገራችን ላይ ኢየሱስ ክርስቶስን ድሮ እኮ ነው የተቀበልኩት። እኔ አልተቀበልክም። እርግጠኛ ሆኜ ነው የምነግርህ። ይኸውልሽ አንቺ ይኸውልሽ አንድ ነገር ልንገርሽ። ምን እንደሆነ ታውቂያለሽ? እኛ የምንኖርበት ሀገር ያለውን ሁሉ ኃጢአት ከዛ ሁሉ ከሌሉ ያስቀመጠኝ እኮ እሱ ነው እስካሁን ድረስ። ሮያል ይሄ እኮ ታንጀብል የሚነካ የሚዳሰስ ህይወት ነው የምነግርህ። ስትቀበለው እኮ ሮያል ከኛ ጋር እንዲህ አትከራከርም። ያስታውቃል እኮ የኢየሱስ ህይወት የገባበት ሰው ያስታውቃል። በንግግሩ ያስታውቃል። የትም ቢሄድ ያስታውቃል። እባክህ እኛ የምንነግርህ ህይወትን ነው የምናወራልህ። ህይወትን ነው፣ ሃይማኖትን አይደለም። የትኛውም ጥሩ ሃይማኖት የተባለ ሊያድንህ አይችልም። ኢየሱስ ነው የሚያድንህ። በዛው በኦርቶዶክስ ቆይ፣ ግን እጅህን አንስተህ ህይወትህን ለክርስቶስ ኢየሱስ ስጠው። እስቲ ኑረው። ህይወት እኮ ነው። ባካችሁ አትቀልዱ። በዚህ የምትሰሙ ባካችሁ እኛ ይኸውልሽ ፍራው ጽዮን እኔ እኮ Ich bin faul Bank። ይኸውልሽ እኔ ልንገርሽ፣ እኔ በኢየሱስ ክርስቶስን ተቀበለው የሚባለው ነገር በጣም ነው የምናደደው። ማን ክርስቶስን ማን አናቅም አለ የሚለው ነገር ገብቶሻል? ማን ነው አላቅም ያለው? በውጭ ነው የምታውቀው፣ በውስጥ አታውቀውም። ስለ ክርስቶስ ኢንፎርሜሽን ነው ያለ፣ ህይወቱ የለህም። ህይወቱ ደግሞ እንዳይኖረኝ እኮ በራሴ ነፃ ፍቃድ እያበላሸሁት ሊሆን ይችላል እንጂ ቤተክርስቲያኔ ወይም እምነቴ አላስቸገረችኝም ነው ሁልጊዜ የምለው። እምነትህ ስለ ክርስቶስ ኢንፎርሜሽን እንጂ የሰጠች ክርስቶስን ህይወት አድርገህ ተቀብለህ እንድትኖር አላረገችህም። ብታረግህ ኖሮ ዛሬ ይሄ ድፍረት አይደለም፣ እውነት ነው የምነግርህ። በቃ አንዳንዴ እንግዲህ ከኤርሚ በላይ በድፍረት ከዳንኤል በላይ በድፍረት የሚናገር የለም። እንግዲህ ተናገሪው፣ ምን ችግር አለ? እህቴ አይደለሽ እንዴ? ያው ነገርኩ እኮ ኦርቶዶክስ የሃይማኖትን ስርዓት አስተማረች፣ ስለ እግዚአብሔር ኢንፎርሜሽን ነገረች እንጂ ከእግዚአብሔር ጋር አላገናኘችህም። እኔ ቤተክርስቲያንን አስተማረች እንደዚህ ምናምን ብትይው
እኔ እኮ አንድ ቀን በህይወቴ እንኳን ቅዳሴ እንኳን ማላቅ ሰው እኮ ነኝ። ስለዚህ ምኑን ነው ስለ ቤተ ክርስቲያን የምትከራከረው? እንግዲህ ቅዳሴ ማታቅ እኔ እኮ ጽዮን፣ እኔ እኮ ግርም ትሉኛላችሁ። ኢትዮጵያውያኖች ስትባሉ በጣም አስገራሚ ፍጥሮች ናቸው። እኔ እኮ ማወራው እኔ ቤተክርስቲያን ቅዳሴ አላውቅም። እኔ አባታችሁ ነው ማለት የጀመርኩት እንኳን የዛሬ ዓመት ቢሆን ነው። ቢያንስ ስለ መጽሐፍ ቅዱስም ኤርሚያስ ማይ ብራዘር ነው መጽሐፍ ቅዱስ እንኳን አንብብ ብሎ ይመከረኝ እና እኔ ቤተክርስቲያን ወክዬ ልናገር የምችል ሰው አይደለሁም። እሺ ሮያል፣ ኤርሚያስን አምነ መጽሐፍ ቅዱስን አነበብክ አይደል? ታዲያ ኤርሚያስን አምነ ለምን ጌታን አትቀበል? ኤርሚያስን አምኛ አይደለም ይኸው አልከኝ እኮ ኤርሚያስ ነው ያለኝ ጀመርኩ አልክ። ምክሩን ሰማህ፣ ተቀብለ ገንዘብህ አደረግክ አይደል? ብዙ ጊዜ ገብቼ በጣም እናገረው ስለነበር መጥፎ ንግግር ግድ የለህም መጽሐፍ ቅዱስ ብታነብ እኮ ብሎ መከረኝ እና እንደ ብራዘርሊ ሳስበው እውነቱን ነው እኮ ሰውዬ። መጽሐፍ ቅዱስን አነበብኩኝ። ገባሽ? ስለዚህ መጽሐፍ ቅዱስ አሁን ለእኔ ጠቃሚ ሆኖ ያገኘሁት እና አሁን ለምሳሌ ገብቼ ሌላ ቦታ ስለ ሙዚቃ ነው ብዙ ጊዜ ሙዚቃ ሬጌ ምናምን ነው የምነጋገረው እና እስቲ መጽሐፍ ቅዱስ ልነጋገር ብዬ ገብቼ መነጋገር ጀመርኩኝ። አሁን ምንም አልተጎዳውም። ለምሳሌ አንድ ክለብ ከማምሸት አንድ ምዕራፍ ማንበብ ይሻላል የሚል ነገር ውስጤ እየመጣብኝ ሄደ። በቃ ያ ነው ለእኔ እንጂ ሌላ ነገር አይደለም። ስለዚህ አሁን እኔ ግን ምንም እምነቴ ያልጎረበጠችኝም ነው። ግን እኔ ነፃ ፍቃዴን እያበላሸሁት ነው። በነፃ ፍቃዴ እንዳታበላሸው መንፈስ ቅዱስ ያስፈልግሃል። ነፃ ፈቃድህን እንዳታበላሸው። መንፈስ ቅዱስ የኔ መንፈስ ቅዱስ መቼ ረበሸኝና ወይ ሮያል የምናወራልህ ስለ ህይወት ነው። እባክህን በቅንነት ስማና ጌታን በቃ ይሄንን ያነበብከውን ቃል ገንዘብህ አድርግ፣ ተለወጥበት። እኛ ስለ ውስጥ ስለ መነካት የምናወራውን እኮ እንዴት እንደምንገልጥላችሁ አናውቅም። ህይወት ነው፣ ህይወት የሚኖር ህይወት ኢየሱስ ክርስቶስ እና ለዘላለም ደግሞ ጋረንቲ አለህ በክርስቶስ ስታምን። የዘላለምህን እኮ ነው ወይ ጣጣ። እንደው በዚህ ሀገር ታውቃለህ ለ70 እና ለ80 ዓመት እንዴት እንደሚለፋ። ለዘላለም ደግሞ አስበው እንዴ! ይሄ እኮ የእግዚአብሔር ስጦታ ነው። ህግ በሙሴ ተሰጠ፣ ህይወት ግን በክርስቶስ ኢየሱስ፣ ጸጋና እውነት በክርስቶስ ኢየሱስ ሆነ ነው የሚለው። ማንም ደግሞ እንዳትመካ፣ ይሄ የእግዚአብሔር ስጦታ እንጂ በስራ አይደለም። ይህ ስጦታ እኮ ነው። እግዚአብሔር በልጄ ህይወትን እንኩ እኮ ነው እያለን ያለው። በልጄ ነው ያለው። በቃ ሁሉን ነገር በልጅ ውስጥ ነው ያስቀመጠው። እግዚአብሔር ካስቀመጠ እንደው አካፍል አንለው። ሉዓላዊ አምላክ ነው። የመዳንን መንገድ በልጁ ካደረገ ምንድን ነው ክርክሩ? በሌላ አለ ብለን መከራከር አንችልም። ህይወት ያለው በልጁ ነው። እኔ እኮ ሰው ተከራከረ ስትሉ ይገርመኛል። ከኢየሱስ ክርስቶስ ውጭ ማን አለ? እኔ እኮ በጣም እኮ ነው ማለት ነው። በደንብ ብዙ አለ። እንግዲህ እዚህ ከኤርሚ ቤት ጠፍተህ አታውቅም አይደል? መዓት መንገድ አለ በኦርቶዶክስ። አሪፍ ጀለስ ነው በጣም ምንመቻች ሰው። በቃ ከጠቀመ ከዚህ በላይ እኛ ልናስገድድህ አንችልም። እንግዲህ አንድ ቀን የተዘራው ዘር በቅሎ አንተም እጅህን አንስተ እነዛ እነ ኤርሚ ይሉት የነበረው አሁን ገባኝ የምትልበትን ቀን እጠብቃለሁ። ጌታ ይባረክ። ሰው ካልተነካ ያንን ማለት አይችልም እና ትላለህ የሆነ ቀን ብዙ ዘር ተዘርቶብሃል፣ ዘሩም ይበቅላል፣ እኛም እናጭዳለን አብረንህ ማለት ነው የበቀለውን ዘር። እኔ ምልህ ያንን ነው። ግን አትጥፋ፣ ስማ። ሁል ጊዜ የእግዚአብሔር ቃል ይለውጣል። ያው አዳምጣለሁ ጊዜ ሲኖረኝ። አሁን ደግሞ አገር ቤት ነኝ። ምራው እሺ ሮያል፣ እሺ አይ ቲንክ ድምጼ ይሰማል ብዬ አስባለሁ። ቅድም ስታወሩ እየሰማሁ ነበርና እኔ እነኚህ መጽሐፍቶች ምን ይሰሩልኛል እያልክ ነበርና ቤተክርስቲያን በእነኚህ መጽሐፍቶች ድነት ይገኛል ብላ ትነግራለች። ለዛ ነው እያወራን ያለ ነው። ይሄንን ኦርቶዶክስ በእነኚህ መጽሐፍቶች ውስጥ ያለ የመዳን መንገድ አላት ከኢየሱስ ውጪ ማለት ነው። ኦኬ፣ ለምሳሌ የመቃብር ስፍራው፣ የተክለ ሃይማኖት በተቅማጥ የመሞቱ ሚስጥር ሰዎች እንዲድኑበትም ጭምር ነው ትላለች ቤተክርስቲያን ናት ሄደ የምትለው። እና አንዳንዴ ቤተክርስቲያናችሁ እንኳን የምትለውን ነገር
ማመንና መቀበል አለባችሁ። ኦኬ ኦርቶዶክስ የሆነ ሰው ግዴታ እነኝን የቤተ ክርስቲያኒቷን መጽሐፍ ማክበር አለበት፣ መቀበል አለበት አይደል? ኦኬ ቤተ ክርስቲያናችሁ ነው የምትለው አሁን የተክለ ሃይማኖት የመቃብር ስፍራ ለኦርቶዶክሳውያን የመዳን ምክንያት እንደሆነ ይናገራል። ምክንያቱም የመቃብር ስፍራውን ለኃጢአታችን ቤዛ አድርጎ ሰጥቶናል ትላለች። ስለዚህ እዛ ቤት ውስጥ ኢየሱስ ብቻ አይደለም ቤዛ ማለት ነው። የተክለ ሃይማኖት የመቃብር ስፍራም ደግሞ የተለያየ ትርጉም አለው። ቤዛ የተለያየ ትርጉም አንተ እንደምታስበው አይደለም። ምንድነው እሱ? ምንድነው እሱ ሲናገሩ ቤት አንተ አሁን ለምሳሌ በክርስቶስን የክርስቶስ ምንድነው አልኩ። ምንድነው አልኩ አናውቀው ማን የተለያየ ትርጉም አለው። ሳታውቀው ነው። እኔ ግን ስለማውቀው ነው ያወራሁልህ። እኛ ግን የምናውቀው ኢየሱስ ክርስቶስ አምላክ እንደሆነ ለኃጢአት ቤዛ አየው፣ ለኃጢአት ቤዛ እውነትም መንገድም ኢየሱስ ክርስቶስ እንደሆነ ነው የምናውቀው። እንግዲህ አንተ ነህ ያወቅከው። ቤተ ክርስቲያን ግን እኔ ነኝ የማውቀዋት በል። አሁን እኮ ራሱ አላውቅም አልከኝ። አየህ ቤተ ክርስቲያናችሁን እኮ አታውቋትም። that is a basic problem. you don't know anything about ስለ ቤተ ክርስቲያናችሁ ምንም የምታውቁት ነገር የለም ቤተክርስቲያንን አትናገር በእኔ ምክንያት እኮ። ስለዚህ እንደሚያውቃት ሰው አታውሩ ነው የምንለው። ኦኬ እንደሚያውቃት ሰው አታውሩ። ኦኬ እኛ ቤት ኢየሱስ ነው ምናምን እያላችሁ አትፎክሩ። ባትፎክሩ እኮ ችግር የለም። ችግሩ ምንድነው? ትፎክራላችሁ። አየህ እኛ ቤት ኢየሱስ ብቻ ነው ምናምን የሚባል ትምህርት የለም። እናንተ ቤት ለኃጢአት ቤዛ ኢየሱስ ብቻ አይደለም። ኢየሱስ ብቻ አይደለም ለኃጢአት ቤዛ። ኦኬ የኃጢአት ቤዛ ኢየሱስ ብቻ አይደለም። የተክለ ሃይማኖትም የመቃብር ስፍራ ለኃጢአታችሁ ቤዛ ተደርጎ ተሰጥቷል። ዚስ ኦርቶዶክስ በነገራችን ላይ እንደዚህ አይነት እንትኖች ብዙ ጊዜ እንትን ነው የሚኒንግ ለምሳሌ ትርጉም እየተረጎሙ የሚናገሩ ብዙ ነገሮች አሉ፣ ብዙ ሰዎች አሉ። እና እንደኛ አይነት ሃይማኖተኛ ምናምን እንደዚህ አይነት ሰዎች ሊያውቁ አይችሉም። ምንድነው ትርጉሙ? የኃጢአት ቤዛ ማለት ምን? ሌላ ምን ትርጉም አለ? አዳምጠኝ። የኃጢአት ቤዛ ምናምን እንደምትለው ከክርስቶስ ውጭ ማንም የለም። በቃ ማን ይሄ በነገራችን ላይ አንድ ጻል የት ነው የሌለው? ጴንጤ ቤት ውስጥ ልክ ነህ። ጴንጤ ቤት ውስጥ ልክ ነህ። ኦርቶዶክስ ውስጥ ግን አለ። አየህ ችግሩ ምንድነው? ሳታውቁት ጥሩ ጴንጤ ሆናችኋል። እግዚአብሔር ይመስገን። አሁን አንተ ጥሩ ጴንጤ ነው ያለው፣ አካል ኦርቶዶክስ ነው ያለው፣ መንፈስ ግን ጴንጤ ውስጥ ነው ያለው። ችግሩ እሱ ነው እኮ። ብዙ ሰዎች አላወቁም። በአካል ኦርቶዶክስ ቤተክርስቲያን ውስጥ ናቸው፣ በህሊናቸው በእምነታቸው ግን ጴንጤ ሆነዋል። እግዚአብሔር እናመሰግናለን። ስለሱ ለምሳሌ አሁን አዳምጠኛ የሐዋርያት ሥራ ምዕራፍ 4 ቁጥር 12 እንደውም ረስቼው ነበር ብሎ ካልገኛል ችግር የለም። በዚህ ጉዳይ ላይ ምንም ከአንተ ጋር አልነጋገርም። ማንም ብሎክ ያደረገ የለም። ኧረ ይኸው ገብተህ ይኸውና ከዛ በኋላ አሁን ውሸት አልወድም። ባይዘው እኔ ውሸት አልወድም። ይኸው ውሸቴን ከሆነ ታዘበኛው ችግር የለም። እሱ ብሎክ ብታደርገኝ ባታደርገኝ ችግር የለም። አይ ማንም ብሎክ ይኸው አሁን ያው እሺ ብሎክ ነህ። እሺ እንግዲህ ሞዴሬተሮች ናቸው ብሎክ አድርገዋል ማለት ነው። እኔ ግን ሰው ብሎክ አላደረግም። ብሎክ ባደረገ ድሮ ነበር ብሎክ ማድረግ። አሁን ብሎክ አድርጌያለሁ፣ ፈትቼያለሁ ያለው ሞዴሬተሮች ናቸው የሚሆኑት። የሆነ ፋውል አይተውብን ነው ያው ፋውል ማለት ሳይሆን አንዳንዶቹ ገና ሲያዩኝ እናድረው በአካል ቢያዩኝ እኮ ደንግጠው ነው እኮ ብዙዎቹ። ይኸውልህ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች ከሰማይ በታች የለምና ኢየሱስ ክርስቶስ ነው ይላል እኮ። በቃ ይሄ የማን ነው የሚለው? እንደዚህ ማን ነው እንደዚህ የሚለው? የሐዋርያት መጽሐፍ ቅዱስ። ጎበዝ። ኦርቶዶክስስ ምንድን ነው የምትለው? የሐዋርያት አይደለም የማርያምን ስም የጠራ ሚድናል ትላለች ኦርቶዶክስ ደግሞ። አሁን ለምሳሌ አሁን መግባባት ያልቻልነው የጌታንኛ ለሌላ ነገር አሳልፈን እንደምን አድርጋችሁ ነው የምታዩት። ይሄ ግን በጣም ነዋ ስለሰጣችሁ እኮ ነው። አየህ አሁን እኔና አንተ መጽሐፍ ቅዱስ ላይ ስናወራ ሁለታችንም ልክ ነው የምንሆነው። ምክንያቱም አንተም እንደ አንድ ኦርቶዶክሳዊ ይሄንን ነው መጽሐፍ ቅዱስ ብቻ ብዬ ነው የማምነው ብትል ልክ ትሆናለህ። አየህ ለዚህ ነው ጴንጤ መጽሐፍ ቅዱስ ብቻ ብሎ የሚያምነው። አየህ አሁን ለምሳሌ
ከአንደኛው ክፍለ ዘመን በፊት የነበሩት ለጨርሰለ እኮ ያው መጽሐፍ ቅዱስ ብቻ ብሎ ማመን ማለት ኤርሊ ቸርች ፋዘርስን የሚያስወጣ ጉዳይ አይደለም። የእነሱ ትምህርት በመጽሐፍ ቅዱስ ኢቫሉዌት ይደረጋል ነው። እሱ ከባድ አይሆንም። እንደ እግዚአብሔር ቃል የሆነ ትምህርቶቻቸውን እንቀበላለን፣ ምንም ጥያቄ የለውም። ግን ፖይንቱ ምንድን ነው? አየህ ሰው መጽሐፍ ቅዱስን የሚያምን ከሆነ በትክክል ማለት ነው ከክርስቶስ ኢየሱስ ውጪ ሌላ የመዳኛ መንገድ አለ ብሎ አያስተምርም። ኦርቶዶክስስ ነው ጥያቄው። ኦርቶዶክስ ግን የማርያምን ስምም የሚጠራ ሰው ይድናል ትላለች። አይገርም? አዎ፣ ግን የማርያምን ስም ጠርቶ ይድናል ትቀበለዋለህ? እና ስም ጠርቶ የሚድን ያልነው በክርስቶስ ብቻ ነው። ገባ? አይ አይደለም። ለምሳሌ አይ አይደለም ያሉ ቤዛ፣ አሁን እሱ የጴንጤ ትምህርት ነው። አዎ፣ ቤዛ በሚለው አሁን ምሳሌ የማርያም ቤዛዊት ማርያም እንላታለን። የማርያም ቤዛነትና የክርስቶስ አንድ ነው። አሁን ለምሳሌ ሙሴ ራሱ ቤዛ ተብሏል አይደል? የማርያምና የኢየሱስ አንድ ነው። የኦፍ ኮርስ የሙሴ አንድ አይደለም። መጽሐፍ ቅዱስ ውስጥ እንደዚህ አይነት ቤዛ የለም። የማርያም ግን አንድ ነው አይደለም። እኛ እኮ አይ እኔ በመረጃ ነው ማሳየ። አዎ እንደውም አይደለም ሳይሆን ላሳየ የሁለቱም ቤዛነት አንድ እንደሆነ። አማርኛው እኮ ራሱ የጭንቅ አማላጇ ነው የሚሉት ራሱ በማስረጃ ላሳየ። ችግር የለም። አሁን አይደለም የምትለው አንተ ቤተክርስቲያንን በደምብ ስለማታውቃት ነው። ዳኒ ማስረጃ ስጠኝ ነው የሚባለው ወዳጅ። አይደለም ከሆነ ይሄው እድል ልስጥ። የቤተክርስቲያኒቷን መጽሐፍ ጠቅሰህ የምታወራኝ ከሆነ እድል ሰጣለሁ። ካልሆነ ግን እኔ ቤተክርስቲያኒቷን መጽሐፍ ጠቅሼ ኢየሱስም ከዘላለም ሞት ያድናል፣ ማርያምም ስሟ ሲጠራ ከዘላለም ሞት ታድናለች። ሁለቱም አዳኝ ናቸው። ከዘላለም ሞት ያድናል ክርስቶስ ነው። ግን ማርያምም ታድናለች። ሮያል ኢየሱስ ያድናል። ልክ ነው፣ እስማማለሁ። ጥያቄ የለብኝም። ግን ማርያምም ታድናለች። ኦርቶዶክስ እንደሱ ነው የምታምነው። ባለፈው እንደውም ክፉ ነገር ሁሉ አናገራችሁ። መጽሐፍ ቅዱስ የራሱ ጉዳይ ሁሉ ብያለሁ። አረት እዚህ ላይ ማርያም ብዙ ነገር ትላለህ። ሮያል ማርያም ስትነሳ በማርያም በኩል ከመጣብኝ ከባድ ነገር ነው። ብዙ ጊዜ ገባ ብዙ ነገር ነው። ያንን ነገር አሁንም እንድናገር ስለማልፈልግ ሰዎችም አንዳንድ ኦርቶዶክሶች በውስጥ መስመር ጽፈውልኛል። ምን ሆነ ነው እንዴት መጽሐፍ ቅዱስን የራሱ ጉዳይ ብለህ ትላለህ? እኛ የሚያስወጥስከን ምናምን ብለውኛል። ስለዚህ ምክንያቱም እኔ አሁንም ይጻፍም አይጻፍም ክፉ ሳልናገር በማርያም በኩል ምንም ቢባል እኔ አልደራደርበትም። ስለዚህ እሱን እንተወውና ግን እኮ እንድንተወው ቤተክርስቲያኒቷ አታስተምርም አትበል። በቃ ቤተክርስቲያኒቷ ውስጥ ኢየሱስ ክርስቶስ ብቸኛ መዳኛዋ አይደለም ለቤተክርስቲያኒቷ። ለምን መሰለ? ስለ ማርያም አሁን ልብ ውስጥ አለ ማለት እንኳን አለም ቤተክርስቲያኒቷ ውስጥ አንተ ውስጥ ራሱ ማርያም ስሟን በመጥራት ይዳናል ብለህ ታምናለህ ማለት ነው። ለዛ ነው እየተቃወምከን ያለኸው አማላጅነት እኮ። በምንም ስሟን በመጥራት ሰዎች እንደሚድኑ ታምናለህ። አማላጅነት በምላይ ነው እንጂ ፈጣሪ ነች እኮ አንልም። ፈጣሪ ናት ማለት አይጠበቅብህም። ስሟን በመጥራት ስለመዳን ነው እያወራን ያለ ነው። የማርያምን ስም በመጥራት እንደምትድን ታምናለህ። ስለዚህ አንተ ታምናለህ፣ ቤተክርስቲያኒቷ ታምናለች። እኛ ስናወራ ያናድዳቸዋል። ግን ደግሞ የሚገርም ነገር ሪያሊቲው ግን መሬት ላይ ያለው እሱ ነው። እሱ ነው እኮ አሁን ማርያም ስሟን በመጥራት ስለ ስጋ ፈውስ እያወራን አይደለም ብራዘር፣ ስለ ነፍስ መዳን እኮ ነው እያወራን አይደለም። የማይገናኝ ነገር እኮ ነው። ማንም ሰው የማንንም ጨርቅ ይሁን የማንንም ስም ጠርቶ አይድንም። ጳውሎስ የሰበከ ወንጌል ኢየሱስ ክርስቶስን እመን አንተና ቤተሰቦች ትድናላችሁ። በጣም በግልጽ ቋንቋ ቅድም የጠቀስከው ክፍል ጴጥሮስ ቢያወራ የሚናገረው እውነት እሱ ነው። መጽሐፍ ቅዱስ ውስጥ ከኢየሱስ ውጪ ሌላ ሰዎች የሚድኑበት በመጥራት ህይወትን የሚያገኙበት የማንም የለም። ባይ ዘ ዌይ የክርስቶስ ኢየሱስ ስም በመጥራት ሰው የሚድነው እሱ አምላክ ስለሆነ ነው። ማርያም እዛ ቤት አምላክ አድርጋችኋታል የምንለው ከዚህ የተነሳ ነው። ምክንያቱም የእግዚአብሔርን ስም የሚጠራ ሁሉ ይድናል ነው የሚለው መጽሐፉ። የአምላክ ስም ሲጠራ ነው የሚያድነው። ኦኬ፣ የብሉይ ኪዳንም የአዲስ ኪዳንም ትምህርት ነው። ኢየሱስ ክርስቶስ አምላክነቱን ከምናሳይበት አንድ ጥቅስ መካከል ነው እኮ እያወራን ያለን። ሮሜ ምዕራፍ 10 ላይ ሄደህ ማየት ትችላለህ። ኦኬ፣ ከ9 ጀምሮ 10፣ 11፣ 12ን ስትመለከት ስለ ጌታ አምላክነት የሚናገር ነው። ጌትነት የሚናገር ነው። አምላክ ስለሆነ ጌታ ስለሆነ
እሱን የሚጠራ ሰው ይድናል ነው እያለ ያለው። ይሄ መጽሐፍ ቅዱስ ትምህርት። ምክንያቱም ሰው የፍጡር የመላእክት ስም ማዳን የፈጣሪ የአምላክ ስራ ብቻ ስለሆነ ማለት ነው። ማዳን የእግዚአብሔር ስራ ብቻ ነው። ሰው በፍጡር መዳን አይችልም። ስሙ ተጠርቶ ሊያድን የሚችለው አምላክ ሲሆን ብቻ ነው። ኦርቶዶክስ ውስጥ ማርያም አምላክ ሆናለች የምንለው ከዚህ የተነሳ ነው። ስሟን በመጥራት ሰው እንደሚድን ይናገራል። አዩ መጽሐፍ ቅዱሱ ግን በጣም ስፔሲፊክሊ ለመላእክት ተጠቅሞት አያውቅም። ለፍጡር ለሌላ ለማንም ተጠቅሞት አያውቅም። በብሉይ ኪዳን ለእግዚአብሔር ተጠቅሶ ታየዋለህ። በአዲስ ኪዳን ለጌታችን ለመድኃኒታችን ለክርስቶስ ኢየሱስ ተጠቅሷል። አለቀ። ከዛ ውጪ የማንም ሰው ስም በመጥራት ይዳናል የሚል የመጽሐፍ ቅዱስ ትምህርት የለም። ኦኬ ሶ የእግዚአብሔርን ቃል ስታየው ኢየሱስ ክርስቶስ አምላክነቱ ጌታ መሆኑን እሱን በማመን ስሙ እንደሚያድን እንደሚታደግ ይናገራል። ይሄንኑ ትምህርት ግን ኦርቶዶክስ ለማርያም ሰጥታለች። እሺ አንድ ጊዜ ለማርያም ሰጥታለች። ኦኬ ሰምቻለሁ። ዳን አንድ ነገር ነው ማወቅ ፈልገው ነገር እናንተ አሁን ሁሉ ጊዜ በቃ ኢየሱስ ክርስቶስን ላይ ትጨምራላችሁ ምናምን አይደል? ጭቅጭቃችሁ ከኛ ጋር እና ኢየሱስ ብቸኛ አዳኝ እሱ ነው፣ እውነትም መንገድም እኔ ነኝ ብሏል። እናንተ ግን መንገዳችሁ ብዙ ነው፣ ቤዛችሁ ብዙ ነው፣ አዳኛችሁ ብዙ ነው ብላችሁ ነው የምትከራከሩት አይደል? ልክ ነኝ ወይስ ታስቻለህ? ልክ ነው። በቃ እኛ ግን እስካሁን አልተሳሳትኩም። መጽሐፍ ለምሳሌ እኔ ብዙ ጊዜ ያለ ነገሮች ጠይቃቸው፣ ለምሳሌ ቅዳሴ ላይ በሙሉ የሚካኤልም በለው የገብርኤልም በለው የምንም በለው ማንኛው ቅዳሴ ላይ ራሱ ሁሉ ነገር ስለ ክርስቶስ በቃ ቅዳሴው ላይ ራሱ ክርስቶስ የሚሰጠው ስጋና ደም የክርስቶስ ምናምን ክርስቶስ ሁሉ ነገሩ ክርስቶስ ነው። ግን ለምንድን ነው በዚህ መልኩ እንዴት ነው መግባባት ያልተቻለው? በጣም ነው የሚገርመኝ። ምክንያቱም ውሸት ስለሆነ ነው አይደል? ውሸት ስለሆነ ነው። ውሸትም አይደለም። ለምሳሌ እሺ ቅዳሴውን ንገረኝ እስኪ። አሁን ኢቭን የማትሰማው ቅዳሴ እንደሆነ ላሳይ። ቅዳሴ እስኪ ንገረኝ። እሺ ምንድን ነው የሚለው ቅዳሴ? ይኸውልህ ቅዳሴ ለምሳሌ እኔ ማላውቀውን አልናገርም። እንኳን አይደለም ቅዳሴ ተንትኜ ልናገር በህይወቴ አንድ ቀን አስቀድሼ አላውቅም ብያለሁ። ስለዚህ ማላውቀውን ነገር ልነግርህ አልችልም። ግን ታዲያ ወንድሜ ይኸውልህ የማታውቀውን ነገር እንዴት አድርገህ ነው ታዲያ ቤተክርስቲያን ቅዳሴዋ ሁሉ ስለ ኢየሱስ ነው እኮ አይባልም። ብራዘር ሰው የማያውቀውን ነገር እንዴት በድፍረት ይናገራል? ችግሩ እኮ እሱ እኮ ነው። ስለ ማርስ ሄደህ ማርስ አይተህ ነው እንዴ? ያው አንብበህ ነው እንጂ ስለ ጁፒተር ስለ ሜርኩሪ የምታወራው ካነበብከው ነው። እኔ አሁን ለምሳሌ በመዝሙር ያሬድ እኮ ንገረኝ እኮ ያልኩህ እኮ ያነበብከውን ነው እኮ ንገረኝ። ያነበብከውን ንገረኝ። እኔም እሱ ነው የጠየኩት። ምን ይላል መሰለህ? እስኪ ንገረኝ። ምን ይላል? ስለ ኢየሱስ ወንጌል ይነበባል። ምን ይላል? ምን ይላል ስለ ኢየሱስ? ወራጅ ቅዳሴውን ንገረኝ። ቅዳሴውን ንገረኝ። ስለ ኢየሱስ የሚያወራውን ቅዳሴ ንገረኝ እኮ። አሁን ለምሳሌ መዝሙር ያሬድ ራሱ አስቀምጡታል ቁጭ አድርጎ። መዝሙር ያሬድን ተው። አሁን አንተን ነው እየጠየቅኩ ያለሁት ወዳጅ። አይ እሱ ነው ያነበብኩትኝ እኮ ነው የምልህ። እና አሁን አንተ የምታውቀውን ንገረን። አንተ የምታውቀውን እውነት ስለ ኢየሱስ ከተወራ ይሄ ነገሩ ስለ ኢየሱስ ነው የተወራው የሚለውን እስቲ ቅዳሴውን ንገረን እንስማ። እኔማ እንኳን አይደለም ቅዳሴውን እኮ መጽሐፍ ቅዱስንም እኮ በደንብ በስነ ስርዓት አንብቤ ማቅሰው አይደለም። ግን እዛ ላይ እሱ ከነንትኑ ምናምን የሚለው ራሱ እሱ የውሸታም ነው። የውሸት ልጅ ነው ብራት፣ የሐሰት ልጅ ነው። ግን ይኸውልህ አየህ ሊይዟችሁና ሊያታልሏችሁ የሚችለው በዚህ ነው። ስለ ማርያም እንደሚቀደስ ታውቃለህ? ማርያምን በተመለከተ ቅዳሴ እንዳለ ታውቃለህ? ትልቁ ችግሩ ምንድነው? ቤተክርስቲያኒቷን አታውቋት። ኦኬ ሰው ቤተክርስቲያን እንግዲህ አስቡ። ሮያል ቤተክርስቲያን ሄዶ ሳያስቀድስ አስቀድሶ ሳያቅ ሲቀደስም በግዕዝ በማያውቁት ቋንቋ እየተቀደሰ ቤተክርስቲያናችን ስለ ኢየሱስ ነው እኮ ቅዳሴዋን አትሰሙም ይላሉ። እንዴ ጋይስ ኢየሱስ ብቻውን የከበረበት ቤት የለም። ኦኬ ኢየሱስ ብቻውን የከበረበት ቤት የለም። በኦርቶዶክስ
ኦርቶዶክስ ብቻውን ከብሮ አያውቅም ኢየሱስ። ዳኒ ድምፅህ አይሰማም፣ ኔትወርክ ነው መሰለኝ። የምሬን ሰው ማንን ለማክበር ማን ወዳጆች? እሺ ወገኖች አልሰማ። አሁን ትሰማለህ፣ አሁን ትሰማለህ። እሺ ኔትወርክ ቀይ እያበራ ነው። ኦኬ አሁን ተስተካከለ። ሶሪ ወደ ቤት ስገባ ከዳታ ወደ ዋይፋይ ሲገባ እና እሺ በጣም ቴንኪዩ። እሺ ትልቁ ችግር ምንድን ነው? እሱ ትውልዱ ቤተክርስቲያኒቷን አያውቃት፣ ያወቃት ደግሞ ያው ጥሏት እየሄደ ነው ያለው። ኦኬ ቤተክርስቲያኒቷ ውስጥ ያሉ ትምህርቶች እንደ እግዚአብሔር ቃል እንዳልሆነ የሚያውቅ ትውልድ ካለ ቤተክርስቲያኒቷ ውስጥ ሊቆይ አይችልም። ለምን? ግልጽ የሆነ ቤተክርስቲያኒቷ ውስጥ ኢየሱስ ክርስቶስ ብቻ የማይነግስበት፣ ኢየሱስ ብቻ የማይከብርበት አየሪ ትምህርት ስላለን እሺ ይሄ ሆን ብለው ነው እነኚህ እንደዚህ አይነት እንትን የሚያመጡት። ፕሊስ ብሎክ አድርጓቸው ወዳጆች። ፔጁን ለማዘጋት ሲፈልጉ በእንደዚህ አይነት መንገድ ነው የሚጠቀሙት። ሆን ብለው ነው። መሲን ሳባት ሞዴሬተርነት ስላላት እሷ ብሎክ እንድታረግ ወይም መሲ ብሎክ አድርጊያቸው። ብሎክ አድርጓቸው ወገኖች። ሆን ብለው ነው ፔጁን ለማዘጋት ሲፈልጉ ነው እንደዚህ የሚያደርጉት። እና ሞዴሬተሮች አላችሁ ጋይስ፣ ሞዴሬተሮች እሺ ብሎክ አድርጉ። ከእንደገና ደግሞ እሺ ቴንኪው። እሺ ቴንኪው። እና ቤተክርስቲያኒቷን ሰው ካወቀ ኦርቶዶክስ ሆኖ መቀጠል አይችልም። ኦኬ ቤተክርስቲያኒቷ ውስጥ ብቻውን ኢየሱስ የገነነበት መዳን በእርሱ ብቻ የሆነበት ትምህርት ቤተክርስቲያኒቷ ውስጥ የለም። ሲጀምር ኢየሱስ ክርስቶስ ከሚያድነው የማዳን ተስፋ ይልቅ በሌሎች በጻድቃን በቅዱሳን በመላእክት በኩል ያለው የመዳን መንገድ ሰፊ ነው። ይህንን የምንናገረው በማስረጃ ነው። ይኸው ቀደም ወንድምነት ቪዲዮን ሲያሰማው ነበር አይደል? እዛ ቤት ውስጥ አንድ ኦርቶዶክሳዊ የመዳን ተስፋው በክርስቶስ ኢየሱስ ሙሉ ከሚሆን ይልቅ ሰምታችሁታል። እኚህ አባት አገልግለው ስንት ዓመት ኖረው 4 አይና ተብለው እንኳን ስለ ዘላለም ሕይወት ተስፋቸው ሲጠየቁ ሞት የሚጨንቃቸው ሰው ናቸው። this is ኦርቶዶክስ ብራዘር። ምዕመኑ እንዴት ግራ ይጋባ? አገልጋዩ 4 አይና የተባሉ መነኩሴ የተባሉ ለጳጳስነት የሚጠበቁ አባት ስለ መዳናቸው ሲጠየቁ የሚጨንቃቸው ከሆነ ወዳጅ አንተማ ምን ቤት ነህ? እየጠጣ እየሰከርክ ብራዘር እያጭበረበርክ አንተ ምን ተስፋ አለ? ምንም ተስፋ የለም እኮ። መምህራኖች እንኳን ተስፋ ከሌላቸው አንተማ ምን ተስፋ ይኖራል ብራዘር? አየህ፣ ለዚህ ነው የምንናገር። እሺ መንዲህን ነው የሚለው። ሰላም አይ ቲንክ ቸኩላል መሰለኝ። ሰላም ይቅርታ ስልክ ገብቶብኝ ነው። እሺ ጋይስ፣ እሺ ሮያል ይዝጋውና አሁን መንዲን እያናገረው ነው። ድጋሚ ስልክ ከገባብኝ እንደዚህ እያወራሁኝ አውርዱኝ። እሺ ቁጭ በል ሮያል፣ ችግር የለውም። ወይ ከዳኒ ጋር ትቀጥሉ ይሆናል። መንዲን እንኳን ደህና መጣ። ከየት ቤተ እምነት ነው መንዲን? መንዲን ስፒከሩን እንትን በልና። ኦኬ እሺ ሸኝቼዋለሁ። በቃ ችግር የለም። እሺ ሮያል የስ ኦኬ።
እና ዛሬም ቤተክርስቲያን ኢየሱስን ብቻ ትሰብካለች ብለህ ታምናለህ? አዎ ማለት ይቅርታ እየበላሁ ስለሆነ አንዳንድ ድምፅን ብትሰሙ ይቅርታ። እንትን ቤተክርስቲያን በጻድቃን ሰማዕታት፣ መላእክት ምናምን ላይ ያላት አመለካከት ከኢየሱስ ጋር እኩል እንዳልሆነ አምናለሁ። አንተ ነው ወይስ ቤተክርስቲያኒቷ ናት እንደሱ የምታምነው? ቤተክርስቲያኒቷ በምታስተምረው ማስረጃ ስጠኝ። ማስረጃ ስጠኝ። ኢየሱስ አንድ አምላካችን ቤዛችን እንደሆነ ታስተምራለች ቤተክርስቲያን። ኢቨን እመቤታችን እንኳን ማርያምን እንኳን ከሱ እኩል አታደርግም። በቃ ይሄ እኮ ያለ ነገር ነው እኮ። የለም ማስረጃ ስጠኝ። በነገራችን ላይ ማለት ብዙ የዋህ ኢትዮጵያኖች ሮያሊ እኔ አሁን ማስረጃ ስጠኝ ነው ያልኩህ ብራዘር። እንዴ ከዚህ በላይ ምን እንስጥ? ከኛ አይደል እንዴ እናንተ ወስዳችሁ የምታስተምሩት? አሁን ወላሂ አንተ አወራህ ማለት ቤተክርስቲያኒቷ አወራች ማለት አይደለም። ማስረጃ ስጠኝ። መጽሐፍ ቅዱስ ማን ሰጣችሁ? እኛ አይደል እንዴ የሰጠናችሁ? ወንድም አለ ማስረጃ ስጠኝ። ቤተክርስቲያን እንደሱ ማመኗን ማስረጃ ስጠኝ ያልኩህ እንዴ። መጽሐፍ ቅዱስ ቤተክርስቲያን መጽሐፍ ቅዱስ ብቻ ባመጣም ነው እንደዛ ነው እያልከን ያለው? እንደሱ እንሞኝ ጴንጤ ሆናለች መጽሐፍ ቅዱስ ብቻ ባመጣም ነው እያልከን ያለን እኮ። ማስረጃ ስጠኝ ከቤተክርስቲያን። አዋጅ መጽሐፍ የሚባሉ አሉ። እየጠበቅኩ ነው። ማስረጃ ስጠኝ ያልኩህ። አንድ መጽሐፍ ንገረን። እኔ ያለው ወንድምነት አለ ከሁላችን ካለፈ ደግሞ ኢየሱስ ክርስቶስ ቤተክርስቲያን መዳን በክርስቶስ ኢየሱስ ብቻ ነው ብላ የተናገረችበት ከሱ ውጪ ሌላ የሚያድን የለም ብላ ያወራችበት አንድ የቤተክርስቲያን መጽሐፍ ነው። መጽሐፍ ቅዱስ ነው ወዳጄ። መጽሐፍ ቅዱስ ኢየሱስ ክርስቶስ ቤተክርስቲያን እኮ መጽሐፍ ቅዱስን ጠቅሳ ቤተክርስቲያን መጽሐፍ ቅዱስን ጠቅሳ መዳን በክርስቶስ ኢየሱስ ብቻ ነው ያለችበት የቤተክርስቲያን መጽሐፍ ስተ ከመጽሐፍ ቅዱስ ውጪ ሌላ ልስተ ካለ ደስ ይለኛል። አለኝ የምትለውን ማስረጃ የጠየቁ ኖ መጽሐፍ ቅዱሳችን ነው። እሺ ሰምታችሁታል። ሲወድ ኮምፕሌት የመጣው እሺ ሰምታችሁታል። እሺ እሱ ነው ማለት መጽሐፍ ቅዱሳችን። እሺ ላሳይ ደግሞ እኔ ውሸት እንደሆነ ያወራው ንግግር ውሸት እንደሆነ ላሳይ። ችግር የለም ውሸት እንደሆነ ላሳይ። መጽሐፍ ቅዱስ ያልከው ለመደበቅ ነው እንጂ የቤተክርስቲያን እምነት እንዳልሆነ ላሳይ። እሺ ይሄን መጽሐፍ ታውቀዋል? አላውቀውም። እሺ እኔ ላሳውቅ። የቤተክርስቲያን መጽሐፍ ነው። ድርሳነ ኪዳነ ምሕረት ይባላል። እስቲ ከታች ማን ያሳተመው ይላል? ይኸው የቅዱስ ነክቶ ለአብ ደብር ሰበካ ጉባኤ። አንዳንድ ደብተራዎችን ስለሚያሳትሙ አዎ፣ ግን አሁን ይሄ አሁን አንዳንድ የሚባል አይደለም። ቤተክርስቲያኒቷ ያላት የምትቀበለው መጽሐፍ። እሺ ታነበዋለህ አንተ፣ እኔ ያሳያል። እሺ ውሸት እንደሆነ ያልከው ንግግር ቤተክርስቲያን የማታውቀው ሐሳብ እንደሆነ እንድታየው ያክል ነው። ወጣ አንድ ወጣ። እሺ ሌላ በእውቀት በቃ መሞገት የሚችል ጊዜ ኖሮት ማውራት የሚችል ሰው ካለ ይግባ እንጂ ሮያል በጨበጣ ነው እንጂ በማስረጃ አይደለም። ኤርሚያስና ዳንኤል ጋር አትግባ ተብሎ ማስጠንቀቂያ ተሰጥቶት ነበር። ሮያል እኮ ማንንም አይሰማም። ደስ የሚለው ባህሪው እሱ ነው። ከሌሎቹ ይሻላል። ማንንም አይሰማም። ያመነበትን እምነት በድፍረት መጋፈጥ ይችላልና ጥሩ ነው። ሌሎቹ ካልተሸማቀቁ ራሳቸውን ካልደበቁ በስተቀር መልስ ስለሌላቸው
እሺ ሌላ ኦርቶዶክሳዊ ካለ ግን መግባት ትችላላችሁ። ሌላ ኦርቶዶክሳዊ በቤተ ክርስቲያናችሁ ውስጥ ኢየሱስ ክርስቶስ ብቻውን ይሰበካል ብላችሁ የምታምኑ? እኛ በእርግጠኝነት ይሄውን ነግራችኋለን፣ እንደማይሰበክ በማስረጃ እናሳያችኋለን። ኢየሱስ ብቸኛ የመዳኛ መንገድ አይደለም። በቤተ ክርስቲያኒቷ አይደለም። ኢየሱስ ለምን ሰው እንደሆነ ይብን ምን እንደምትል ቤተ ክርስቲያን ነው። ጌታችን ኢየሱስ ክርስቶስ የለመንሽውን ሁሉ ይደረግልሽ፣ የምትለምኚውን ሁሉ እፈጽምልሻለሁ፣ የለመንሽውን ሁሉ ላደርግልሽ ሰው ሆኛለሁና ይላታል። ኢየሱስ ሰው የሆነው ማርያም የለመነችውንና የጠየቀችውን ሁሉ ሊያደርግላት ነው። ኢየሱስ ሰው የሆነው ቤተ ክርስቲያኒቷ ኢየሱስን በዚህ ደረጃ ላይ ነው የምታስበው። የማርያም ጉዳይ አስፈጻሚ ነው ኢየሱስ። ሰው የሆነበት ምክንያት ለማርያም ጉዳይ ማስፈጸም፣ ያለችውን እሺ ስትልከው እሺ፣ እንትናን ማረው ስትል እሺ። ለዛ ነው ምን የሆነው ሰው የሆነው። ቤተክርስቲያኒቷ ኢየሱስን በዚህ ደረጃ ላይ ነው የምትስለው። የቤተ ክርስቲያኒቷ ትምህርት ይሄ ቀደም ምን አለ? እኛ ቤት ውስጥ አለ እኛ ቤት ውስጥ ኢየሱስ ብቸኛ ነው አለ። አይደለም ሆኖ አያውቅም። ኢየሱስ ሰልፈኛ ተሰልፎ ነው። ሰልፍ ተራ የሚጠብቅ ለክብር ተራ ይጠብቃል፣ ለመንግስት ተራ ይጠብቃል፣ ለማዳን ተራ ይጠብቃል። ብቻውን ኢየሱስ አዳኝ አይደለም። በማስረጃ ነው የምናወራው። ባይዘው ይሄው አምላክን የወለደች በድንግል ሥጋ በድንግል ነፍስ የጸናች የክብርት እመቤት ስም ይቺ ናት። የማን? የማርያም ስም ይቺ ናት። ምን አይነት ስም ናት? በተጠራም ጊዜ ምኗ? ስሟ በተጠራም ጊዜ የሰማያት ጽናታቸው የምድርም ግዙፍ እስከ ሲኦል መሰረት ድረስ ይናወጣሉ። የምድር ግዘፍ እስከ ሲኦል መሰረት ድረስ ይናወጣሉ። የማን ስም ሲጠራ? የማርያም ስም ሲጠራ። እሱን እንደሚደንቃችሁ ቅጠል ነፋስ ባናወጠው ጊዜ እንዲረግፍ የመላእክትም ክንፋቸው በመደንገጥ ልርገፍ ይላል። የማን? የመላእክት ክንፍ ልርገፍ ይላል። የመላእክት ክንፍን የደነቃችሁ ምድር ብቻ ነው የደነቀቻችሁ? ሰማይ ነው የደነቃችሁ? ከዛም የሚበልጣል። ይኸው ምድርና ሰማይ ስሟ ሲነሳ ይናወጣል። መላእክቶች ይናወጣሉ። ሌላ የሚናወጥ አለ ስሟ ሲነሳ። ይኸው ይህም ስም በተጠራ ጊዜ የፍጥሯን መደንገጥ ይቅርና፣ ፍጥሯን ያለው ማንን ነው? ይኸው ሰማይና ምድር መላእክትን ጨምሮ። የእነሱ መደንገጥ ብቻ አይደለም፣ ሌላም ደግሞ የሚደነግጥ አለ። አይገረማችሁ? እስካሁን አቤት ያላችሁ የተደነቃችሁ የገረማችሁ ሰዎች አትደነቁ። ከዛ የበለጠ ደግሞ የሚያስደነግጥ ሌላም ጉዳይ አለ እያለ ነው። ይኸው ይህ ስም በተጠራ ጊዜ የፍጥሯን መደንገጥ ይቅርና የሁሉ ስልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጢያንን በፊቱ አቁሞ የበቀል ፍርዱን በገለጠ ጊዜ በኃጢያን ፊት ላይ በቃል ኪዳን ቀለም የተጻፈውን የድንግል ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጢያን መፍረድ ይተዋል። ወዳጄ እንኳን አይደለም መላእክቶች፣ እንኳን አይደለም ምድር ሰማይ ቀርቶ ልጇ ራሱ ይደነግጣል። ይኸው በኃጢያን ላይ ምን መፍረድ እየፈረደ ልክ የማርያም ስም በግንባራቸው ተጽፎ ሲያየው ደንግጦ ኃጢአተኛውን በደለኛውን መንግስተ ሰማያት ያስገባዋል። እሱ የሰራው ያፈሰሰው ደም በግንባራቸው ላይ ታይቶ አይደለም። ልብሳቸውን በደሙ ያጠቡትን አይቶ አይደለም። ኃጢአተኛን በደለኛን ግን በግንባሩ ላይ የማርያም ስም የታተመበትን ይሉናል። እሱን ሲያይ ይደነግጣል።
ይኸው የኦርቶዶክስ መጽሐፍ የቤተ ክርስቲያኒቷ መጽሐፍ ማለት የመላእክት መደንገጥ አይደለም፣ የጌታ መደንገጥም አለ። ጌታ ራሱ ይደነግጣል፣ የሚሰራውን ያጣል፣ ኃጢአተኛን ያጸድቃል፣ በደለኛል ሊፈርድ ሳለ ማለት ነው። በኃጢአት ላይ ፊት ለፊት ላይ በሚያየው ስም ደንግጦ ኃጢአተኛን መንግስተ ሰማያት ያስገባል፣ በደለኛን ሰው መንግስተ ሰማያት ያስገባል። ፍርዱን ይተዋል። ከማን የተነሳ? ከማርያም የተነሳ። የቤተ ክርስቲያኒቷ መጽሐፍ ነው፣ እኛ አይደለንም ብራዘርስ፣ እኛ አልጨመርንም። ያው ገልጠን ነው እያሳየን ያለ ነው። ስለዚህ ነገር የእመቤታችን የእናታችን ማርያም ባሮች ለመሆን እንቀዳደም ብዬ ነግራችኋለሁ። ለምን ታዲያ የኢየሱስ ባሪያ ትሆናለህ ወዳጅ? ስሟ ሲነሳ በግንባር ላይ ከተጠራ፣ በአንተ ግንባር ላይ ካለ፣ የእሷ ስም አንተ ላይ ከተጠራ፣ ስሟን የምጠራ ከሆንክ አንተ፣ እሷን ከያዝክ አንተ ሁሉ ስለምታስደነግጥ ሌላውም ይተላልሃል። ስለዚህ ትውልዱ ለዚህ ነው የማርያም ፍቅር ሲነሳ ኮንትሮል ማድረግ አይችልም። ስሟ ሲነሳ ይኸው ሮያል ሲናገር ነበር፣ ይጣልሃል ብራዘር። ስለ ስሟ ሲል ብዙ ነገር ማድረግ ይችላል። ለምን? መጽሐፍቶቿ ለማርያም ባሪያ ለመሆን ተሽቀዳደሙ ስለሚል ጌታዋን ታዛለች፣ መላእክትን ታዛለች፣ ፍጥረት ሁሉ ይታዘዝላታል። ስለዚህ ምን በቃ ዋናውን መያዝ ነው እንጂ ብራዘር ዋናውን ያዝ እንጂ። ዋናው ማን ነው በዚህ ክፍል ውስጥ? ማርያም። ኢየሱስ ዋና አይደለም። ከመላእክት በላይ ናት፣ ከፍጥረት በላይ ናት። እሷን ያዝ እንጂ። ይሄ ነው ቤተክርስቲያን ውስጥ ያለው ትምህርት። ይሄ እኮ ነው። አይ ተሳስታችኋል ካላችሁ ገብታችሁ መሞገት ትችላላችሁ፣ እንጨምርላችኋለን። እያየን እንጨምርላችኋለን። እናንተ ብቻ ግቡ ወዳጄ። እዛ ቤት አትግቡ ነው ልትል የምትችለው። ሌላ አማራጭ አለ? የለም እኮ ብራዘር። አትግቡ ብለህ ነው መናገር የምትችለው። ቁጭ ብለህ በሌላ ፕሮፋይል በሌላ አካውንት ትሰማናለህ አይደል? ለምን አገባ? መግባት እኮ ነው ወዳጄ፣ ግባ። ይሄው የቤተ ክርስቲያን መጽሐፍ ነው ይዘን እየሞገትን ያለ ነው። ለዚህ ነው ማርያም እዛ ቤት ውስጥ ከክርስቶስ ኢየሱስ በላይ የማዳን ተስፋ አላት። ይሄው ለአንድ ኦርቶዶክሳዊ ኃጢአተኛ በደለኛ ሰው ኢየሱስን በማመኑ ብቻ ይድናል ወይስ ትሏቸው ምን ይላሉ? አይድንም ይላሉ። ኢየሱስን በማመኑ ድኗል? ኧረ አይድንም ይላል። ይሄው ኃጢአተኛ ግን በደለኛ ሰው ይህ ስም በተጠራ ጊዜ የፍጡራን መደንገጥ ይቅርና የሁሉ ስልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ምን ይላል? ኃጢያንን በፊቱ አቁሞ የበቀል ፍርድ ለኃጢያን የበቀል ፍርድ በሚገልጥበት በዛ ጊዜ ማለት ነው። አይ ኃጢያን ናቸው፣ በደለኛ ናቸው፣ ምግባር የላቸውም። ይሄ ኃጢአተኛ ምግባር የሌለው በደለኛ ሰው በግንባሩ ላይ ግን በተጠራው በማርያም ስም የተነሳ ፍርዱን ያቆማል፣ ይተዋል፣ ይድናሉ እያለን ነው ቤተክርስቲያኒቷ። አየህ ማርያም ስትሆን ኃጢአተኛም ብትሆን ትድናለች፣ ችግር የለም። በአንተ ላይ የእሷ ስም ይጠራ እንጂ። ቤተክርስቲያኒቷ ኢየሱስ ክርስቶስ ኃጢአተኛ በደለኛን አምኖ አይድንም ትለናለች። እምነት ብቻ አይድንም ትለናለች። ይሄው እምነት ብቻ ግን ሲሆን በማርያም ይቻላል። ምንድነው ስሟን የጠሩት እምነት ብቻ ነው ያለባቸው በህይወታቸው ውስጥ። ማርያምን ያመኑት ሌላ ያመኑት ጉዳይ የለም። ግን ምን አለባቸው? ኃጢአት አለባቸው፣ በደል አለባቸው። ኃጢአት ያለበት በደል ያለበት ኦርቶዶክሳዊ በማርያም ሲሆን ይድናል፣ በኢየሱስ ሲሆን ነው ማይድነው። ከሞን ጋይስ፣ እኔ ከኢየሱስ ጋር ምንድን ነው የሚያጣላችሁ? ከጌታ ጋር ምንድን ነው የሚያጣላችሁ? እልህ ያገባባችሁ ነገር ምንድን ነው? ቤተ ክርስቲያኒቷ ከኢየሱስ ጋር ለምንድን ነው እልህ የተገባባችሁ? እስቲ እንደው በማርያም ላይ ያላችሁን እምነት በኢየሱስ ላይ እስቲ ያደርጉት። በጣም ብዙ ትውልድ ይቀየር ነበረ፣
በማርያም ላይ በቅዱሳን ላይ በጻድቃን ላይ ያለው እምነት በጌታችን በክርስቶስ ኢየሱስ ላይ ቢሆን በጣም ብዙ ትውልዳችን ዛሬ ግራ በመጋባት አይኖርም ነበር። ስለ መዳኑ ሲጠየቅ እርግጠኛ ይሆን ነበር። ብዙ ትውልድ ግን ኢየሱስን ሳያምን ጻድቃን መላእክቶችን ማርያምን ግን ያምናል። ብዙ ትውልድ። ለዚህ ነው የምድራችን የዘመናት የህዝብ የመዳን ተስፋ ያልተመለሰው። የዘመናት ማለት ነው። ዛሬም ትውልዱ አልዳንም። ዛሬም ትውልዱ አልጸደቀም። ዛሬም ትውልዱ ኢየሱስ ክርስቶስን በማመን የሚገኘውን እረፍት አላገኘም። ያሳዝናል። ራሱን ክርስቲያን ነኝ ብሎ ይጠራል። በኢየሱስ አምናለሁ ይላል። እረፍት ያላገኘ ትውልድ፣ ዛሬም የሚቅበዘበዝ ትውልድ። አያሳዝንም? ድነትን ፍለጋ ዛሬም ይንከራተታል። ግማሹ በባዶ እግር፣ ግማሹ ተራራ፣ ግማሹ ሸለቆ። ምን ፍለጋ? ድነትን ፍለጋ። አስክሬን ሲያስሙት፣ የመቃብር ስፍራ ሲያስሙት፣ በገመድ ሲያንጠለጥሉት፣ ድነትን ፍለጋ።